بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم ኢንሻአላህ ሼኻችን በጥያቄና መልስ መልክ ነው ኪታቡንም ማዘጋጀው ብለዋል። ኢንሻአላህ እንግዲህ እየገባን ነው ማለት ነው ወደ ኪታቡን ለምን እንደምንማር ለምን ጥቅም እንደሚውል ያስተምራሉ ማለት ነው። በዚህ ሙቀዲማ መግቢያ ሱአል ጥያቄ ማ ማለት ጥያቄ ምልክት ናት። ሐቂቀቱ ተጅዊዲ የተጅዊድ እውነታው ምንድነው? ሉገተን በቋንቋ ሰዎች ዘንድና ወስጥላህን በዑለሞች ስምምነት የተጅዊድ ትርጉም ምንድነው እውነታው? አልጀዋብ መልሱ التجويد لغة ተጅዊድ በቋንቋ ደረጃ الاتيان بالجيد ጥሩ ነገርን ይዞ መምጣት ነው። ወስጥላህን በዑለሞች አገላለጽ ደግሞ ዒልሙን እውቀት ነው። يعرف به በሱ የሚታወቅበት ማለት ነው። በሱ አማካኝነት የሚታወቅ የሆነ እውቀት ነው። ኩል ሐርፊን እያንዳንዱ ሐርፍ ሐቀሁ ለሱ የሚገባው ነገር ሐቁ ማለት ነው። ሐቀሁ ማለት ሲፈቱ ላዚማ የማይለየው የሆነ ባህሪ ማለት ነው። ሐቁ ይባላል። የአንድ ፊደል ሐቅ የማይለየው የሆነ ለምሳሌ ዷድ ይወፍራል፣ ይሄ አይለየውም፣ በምንም ሁኔታ አይለየውም። ሲፈጠርም በዛው ሁኔታ ነው ማለት ነው። ጧ እንደዛው ወሙስተሐቀሁ ማለት ደግሞ እሱ ሐቅ የሚያረገው ነገር ይሄ ደግሞ አንድ ፊደል ወደ አንድ ፊደል ሲጠጋ የሚፈጥሩ ባህሪ ማለት ነው። ማለት ከጊዜ በኋላ ሲፈቱን ዓሪዳ ከጊዜ በኋላ የሚመጣው ባህሪ ማለት ነው። ለምሳሌ ላም የሚወፍርበት ቦታ አለ፣ የሚቀጥንበት ቦታ አለ። ራም እንደዛው አንዴ ይቀጥናል፣ አንዴ ይወፍራል። አንድ ፊደል ወደ አንድ ፊደል ሲገባ ኢድጋም ይባላል፣ ኢኽፋ ይባላል፣ እንደዚህ ይባላል። ይሄ ሲፈቱን ዓሪዳ ነው። ከፊት ለፊት ያለው ነገር ከመጣ በኋላ ነው የተፈጠረውና ሙስተሐቀው ይባላል። ሚነ ሲፋቲ ከባህሪያት ወልሙዱዲ ከመድ ከመሳቢያዎችና ወገይሪ ዛሊካ ሌሎችም ማለት ነው። ከተርቂቅ መቅጠንን የመሰለ ወተፍኺም መወፈርን የመሰለ ወነህዊሂማ ሁለቱንም እነዚህ ሁለቱን የመሳሰሉት ማለት ነው። ወነህዊሂማ ማለት የመሳሰሉት ማ ጋየቱ ዒልሚ ተጅዊዲ የተጅዊድ እውቀት ጋያው ምንድነው? መጨረሻው የመጨረሻው ጥቅሙ ምንድነው? ጋየቱሁ መጨረሻው ብሉጉ ኒሃያ መጨረሻ መድረስ ነው። ፊ ኢትቃኒ ለፍዝ ቁርአን የቁርአንን ቃል በማሳመር ውስጥ መጨረሻ መድረስ ነው። ዐላ ማ ቱልቂያ ልክ እንደተወሰደ ማለት ነው። ልክ እንደተወሰደ ሚነል ሐድረቲ ነበዊየቲ አልአፍሰሂያ ከነቢያችን ሰለላሁ ዐለይሂ ወሰለም መጅሊስ ሐድራ ማለት ሰዎች ተሰብስበው የሚቀመጡበት ቦታ ሐድራ ይባላል። ከዛ ስብስብ ማለት ነው። ከነቢያችን ሰለላሁ ዐለይሂ ወሰለም ስብስቦች እንደተወሰደ እሳቸው ዘንድ ተሰብስቦ ከተማሩ ሰዎች እንደተወሰደ ማለት ነው። አልአፍሰሂያ አፍሰህ ማለት ንጹህ የሆነ አንደበተ ርቱዕ ነው። አፍሰሂያ ማለት ንጹህ የሆነ ቋንቋ ንጹህ በሆነ ምላስ ማለት ነው። ወቂላ ተብሎ አላሉ በሌላ አገላለጽ ጋየቱሁ መጨረሻው ጥቅሙ የመጨረሻው ጥቅሙ ማለት ነው። ሶኑ ሊሳኒ ምላሳችንን መጠበቅ ነው። አኒል ኸጣኢ ፊ ኪታቢላሂ ተዓላ አኒል ኸጣኢ ከስህተት ፊ ኪታቢ ሱአል ማ ሁክሙ ሻሪዕ ፊ ዒልሚ ተጅዊድ የሻሪው የደንጋጊው ሁክም ምንድነው? በተጅዊድ እውቀት ውስጥ ማለት ነው። የደንጋጊው ፍርድ ምንድነው? ደንጋጊ ማን ነው? በዲን እስላም ውስጥ አላህ ሱብሓነሁ ወተዓላ ማለት ነው። ጀዋብ መልሱ ላ ኺላፈ የልዩነት የለም፣ በዑለሞች መካከል ልዩነት የለም። ፊ አነሁ በመሆኑ ማለት ነው። ፈርዱ ኪፋየቲን ፈርዱ ኪፋያ በመሆኑ ፈርዱ ኪፋያ ማለት አንዱ ቡድን ከሰራ ከአንዱ ላይ የሚወድቅ ማለት ነው። ሰላቱል ጀናዛን ይመስል መቅበርን ይመስል ወልዓመሉ ቢህ በሱ መስራት ደግሞ መማሩ ነው። እንግዲህ ፈርዱ ኪፋያ ወልዓመሉ ቢህ በተጅዊድ ደግሞ መስራቱ ፈርዱ ዐይኒን በእያንዳንዱ ሰው ላይ ግዴታ ነው። በእያንዳንዱ ሰው ላይ ግዴታ ነው። ፊደሎችን የማውጣት የማወፈር የማቅጠን ይሄ በእያንዳንዱ ሰው ላይ ግዴታ ነው ማለት ነው።
ግን በእያንዳንዱ ህጉን ይዞ መሄድ ፈርዱ ኪፋያ ነው። አንዱ የተወሰነ ቡድን ካወቀ ከሌላው ላይ ይወድቃል። ግን በምላስ ደረጃ ምላሳችን አስተካክለን መቅራቱ በእያንዳንዱ ሰው ላይ ግዴታ ነው። አላ ኩሊ ሙስሊሚ ወሙስሊማ በሁሉም ወንድ ሙስሊሞችና ሴት ሙስሊሞች ላይ ግዴታ ነው። ሚነል ሙከለፊን ሙከለፍ የሆኑ ማለት ነው። ህፃን ያልሆነ እብድ ያልሆነ እንደዛ ሙከለፍ የሚባለው አንድ ነገር በሸሪዓ ድንጋጌ የሚወሰንበት ማለት ነው። ካጠፋም ጥፋት የሚያዝበት የሆነ ወሰለላሁ ዐለ ነብይና ሙሐመድ ወዐላ አሊሂ ወሰሐቢሂ